የሐዋሳ ኢንዱስትሪ ፓርክ በምርት ጥራትና ተወዳዳሪነት ውጤታማ ተግባራት እያስመዘገበ መሆኑ ተገለጸ። በዚህ በአዲስ አበባ ለሶስተኛ ጊዜ የጎዳና ላይ ኢፍጣር ሊካሄድ ነው። አሜሪካ ለዩክሬን አዲስ የ$2.6 ቢሊዮን የጦር መሳሪያ ድጋፍ ማዕቀፍን ይፋ ስለማድረጓ ከውጭ የመረጥነው ጉዳይ ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? ሰለሞን ኃይለ ኢየሱስ ነኝ። ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፈውን የዛሬ ረቡዕ ኢቲቪ 57 ዜና እየመራው ቆያለሁ። አብራችሁን ዝለቁ። በቅድሚያም የጠቅላይ ሚኒስትር ጽህፈት ቤት ለገበታ ለትውልድ ድጋፍ ላደረጉ ተቋማት ምስጋና አቀረበ። ጽህፈት ቤቱ የገበታ ለትውልድን ጥሪ ተቀብላችሁ ኃላፊነት ስለወሰዳችሁ ለመጪው ትውልድም የምትመጥን ኢትዮጵያን ለመገንባት የድርሻችሁን ስለተወጣችሁ እናመሰግናለን ብሏል ደጋፊዎቹን። በጀነራል አብርሃ ካሳ የተመራ የኤርትራ የጦር ጀነራሎችና ከፍተኛ መኮንኖች ልዑካን ቡድን በከንቲባ ጽህፈት ቤት በመገኘት ጉብኝት አደረገ። ከንቲባ አዳነች አቤቤ የኤርትራ ልዑካን ቡድን ቅርሶቻችን ጠብቀን እሴቶችን ጨምረን ምቹ የሥራ አካባቢን ፈጥረን እንደዚሁም ግልጽነትን በማስፈን ለተገልጋዩ የተቀላጠፈ አገልግሎት ለመስጠት የሰራናቸው ስራዎችን ተዘዋውረው ጎብኝተዋል ብለዋል። የኤርትራ የጦር ጄኔራሎች እንኳን ወደ ሁለተኛ ቤታችሁ መጣችሁ ለማለት እወዳለሁ ብለዋቸዋል ከንቲባ አዳነች አቤቤ። በሌላ ዜና የኤርትራ ከፍተኛ የጦር መኮንኖች በሸጎሌ የሚገኘውን አዲሱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሚዲያ ኮምፕሌክስን ጎበኙ። በኤርትራ ብሔራዊ ደህንነትና የጸጥታ ዋና ኃላፊ ብርጋዴር ጀነራል አብርሃ ካሳ የተመራው ይኸው ከፍተኛ የጦር መሪዎች ልዑክ ዛሬ አዲሱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሚዲያ ኮምፕሌክስን ጎብኝተዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱም እንግዶቹን ተቀብለው ስለ ተቋሙ ገለጻና ማብራሪያ አድርገውላቸዋል። ልዑካኑ ሰሞኑን የኢትዮጵያ አየር ኃይልን፣ የስንዴ ማሳዎችን እንደዚሁም የኢንዱስትሪ ተቋማትንና ሌሎች ቦታዎችንም ጎብኝተዋል። የኤርትራ ከፍተኛ የጦር መኮንኖች ከኢትዮጵያ ከፍተኛ ወታደራዊ አመራሮች ጋርም በሁለቱ ሀገራት የድንበር አዋሳኝና በቀጠናው የሰላምና ጸጥታ ሁናቴ ላይ ሰሞኑን መወያየታቸው የሚታወስ ነው። ጉዳይ ለማስፈጸም ቢጫ ትኬት ቁረጡ በማለት የማታለል ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች በቁጥጥር ስር ውለዋል ብሏል የአዲስ አበባ ፖሊስ። ጉዳይ ለማስፈጸም ቢጫ ትኬት ቁረጡ በማለት በተለያዩ አካባቢዎች በተሽከርካሪ እየተንቀሳቀሱ የማታለል ወንጀልን ሲፈጽሙ የነበሩ 9 ተጠርጣሪዎች ናቸው በቁጥጥር ስር የዋሉት። ተጠርጣሪዎቹ ወንጀሉን የሚፈጽሙት የኢሚግሬሽን፣ የውጭ ጉዳይ ሚኒስቴር እንደዚሁም የቦሌ ዓለም አቀፍ አውሮፕላን ማረፊያ ጉምሩክ ሰራተኛና የስራ ኃላፊ በመምሰል መሆኑን የአዲስ አበባ ፖሊስ ለኢትዮጵያ ቴሌቪዥን በላከው መረጃው አመላክቷል። የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ። የአጀንዳ ዘገባችን እንድትከታተሉና አብራችሁ እንድትቆዩ ጋብዛለሁ። መልካም ጊዜ። አብራችሁን ቆዩም። የሐዋሳ ኢንዱስትሪ ፓርክ በምርት ጥራትና ተወዳዳሪነት ውጤታማ ተግባራት እያስመዘገበ ስለመሆኑ ተገለጸ። በፓርኩ ውስጥ የተሰማሩ የውጭ ኩባንያዎች በበኩላቸው መንግስት ለዘርፉ የሰጠው በቂ ትኩረት ሀገሪቱ በአጭር ጊዜ ውስጥ ውጤት እንድታገኝ የሚያስችላት ስለመሆኑ ተናግረዋል። ዘጋቢያችን ሚካኤል ገዙ ከስፍራው ተከታዩን ዘገባ አድርሶናል። በተለያዩ የሀገሪቱ አካባቢዎች ተገንብተው ወደ ስራ የገቡ ኢንዱስትሪ ፓርኮች የተቋቋሙበትን የትኩረት መስክ መሰረት በማድረግ የሀገሪቱን ኢኮኖሚ መደገፍ ዋነኛ ግባቸው ነው። በዚህ ረገድ የሐዋሳ ኢንዱስትሪ ፓርክ ትልቁን ድርሻ እየተወጣ እንደሚገኝ አቶ በላይ ኃይለ ሚካኤል ያስረዳሉ። በሀገራችን እየተገነቡ ያሉ ፓርኮች 3 ዓላማ ነው ያላቸው። የመጀመሪያው ዓላማቸው የስራ ፈጠራ ነው፣ የስራ እድል ፈጠራ ነው። ፓርኮች ቶሎ ብለው ነው ስራ የሚጀምሩት፣ ብዙ ሰራተኛ ነው ባንዴ የሚቀጡትና በዚህ ምክንያት ተመራጭ ናቸው የስራ እድል ለመፍጠር። ሁለተኛው ዓላማ የውጭ
ከረንሲን ጀነሬት ማድረግ ነው። ሶስተኛው ዓላማ ደግሞ የቴክኖሎጂ ወይም ደግሞ ስኪል ሽግግር የስኪል ትራንስፈር የምንለው ነው እና እነዚህ ነው። በዚህ ረገድ እንግዲህ ሶስቱንም ዓላማዎች እያሳካ ነው። ኢንዱስትሪ ፓርኩ እንደነዚህ አይነት 52 የማምረቻ ሼዶችን በውስጡ ይዟል። በእነዚህ የማምረቻ ሼዶች 23 የሚሆኑ ካምፓኒዎች የተሰማሩ ሲሆን አብዛኞቹ ጨርቃጨርቅና አልባሳት የሚያመርቱ ናቸው። ፓርኩ በየዓመቱ ኤክስፖርት የማድረግ አቅሙ እያደገ ይገኛል። ከ2009 እስከ 2013 ወደ 220 ሚሊዮን የአሜሪካ ዶላር ጀነሬት አድርጓል። በዚህ ዓመት 84 ሚሊዮን ጀነሬት አድርጓል። ወደ 300 ሚሊዮን አካባቢ ከ300 ሚሊዮን በላይ እስካሁን እስከ ሰኔ 30 ድረስ ማለት ነው። በኢንዱስትሪ ፓርኩ ሙሉ ልብስ በማምረት ላይ የተሰማራው የሲልቨር ስፓርክ ሙሉ ልብስ አምራች ካምፓኒ ስራ አስኪያጅ ጎፓል ክሪሽና መንግስት ለዘርፉ የሰጠው ትኩረት ሀገሪቱ በአጭር ጊዜ ውጤት እንድታገኝ የሚያስችላት እንደሚሆን ገልጸዋል። መንግስት ለኢንቨስተሮች ያልተቋረጠ እገዛ እያደረገ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የኢንቨስትመንት ኮሚሽን በሚያስፈልጉን ጉዳዮች ሁሉ አብረው ናቸው። ለዘርፉ የተሰጠው ትኩረት ሀገሪቱ የያዘችውን እቅድ በአጭር ጊዜ እንድታሳካ የሚያስችላት ይሆናል የሚል እምነት አለኝ። በፓርኩ ውስጥ የስራ እድል ከተፈጠረላቸው መካከል ወጣት ብዙነሽ አበበ ፓርኩ ለጠንካራ የስራ ባህልና ለቴክኖሎጂ ሽግግር ትልቅ ሚና እንዳለው ትናገራለች። ድርጅታችን የሚያመርተው የወንዶች ሙሉ ሱፍ ነው። ሙሉ በሙሉ ለኤክስፖርት ገበያ የሚቀርብ ሙሉ ሱፍ ነው የሚያመርተው። ከዚህም ውስጥ አብዛኛው ሙሉ በሙሉ ሊባል በሚችል ሁኔታ ምርቱን የሚከናወነው በሀገር ውስጥ ሰራተኞች ነው። የሀገሪቱን የወጪ ንግድ ለማሳደግ ኢንዱስትሪ ፓርኮች የሚኖራቸው ጠቀሜታ የላቀ ስለመሆኑ የሚናገሩት በሐዋሳ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህሩ ዶክተር አባተ ይስጋት የሀገር ውስጥ ባለሀብቱን ተሳትፎ ማሳደግ አስፈላጊ ስለመሆኑ ተናግረዋል። ከውጭ ባለሀብቶች ይልቅ የሀገር ውስጥ ባለሀብቶች ናቸው እንግዲህ ለአንድ ሀገር የኢኮኖሚ እድገት ሰስቴኔብል ቀጣይነትም ያላቸው። ምክንያቱም ለአንድ ሀገር የአንድ ሀገር ኢንቨስትመንት በውጭ ኢንቨስተሮች ጥገኛ ከሆነ የውጭ ኢንቨስተር የዛች ሀገር ሶሾ ኢኮኖሚክ ኮንዲሽን ወይም ፖለቲካዊ ሁኔታው ትንሽ ያልተረጋጋ ከሆነ ምቹ ካልተመቸው ይሄዳል፣ ሌላ አማራጭ ይሄዳል። ስለዚህ ሌላው የሀገር ውስጥ ባለሀብት ከሆነ ግን አገሩም ስለሆነ የትም ስለማይሄድ የአንድን ሀገር ኢኮኖሚ እንዳልከው ሰስቴኔብል ወይም በቀጣይነት እንዲሸጋገር ማድረግ የሚችሉት የሀገር ውስጥ ባለሀብቶች በደንብ ተሳትፏቸው ሲጨምር ነው። በፓርክ ውስጥ ከ27 ሺህ ለሚልቁ ዜጎች የስራ እድልም ለመፍጠር ተችሏል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ በጉዳዩ ዙሪያ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተ ናቸው። መጠነኛ ቆይታ እሳቸው ጋር ይኖረናል። ከዛ አስቀድሞ ግን በኢትዮጵያ ያሉ የኢንዱስትሪ ፓርኮች ያሉበት አሁናዊ ነባራዊ ሁናቴና ያበረከቱት ያለው አስተዋጽኦ እንደምን ያለ ነው የሚለውን አሃዛዊ መረጃዎችን በመጠኑ ላጋራችሁ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር በሚገኙት በኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር 12 የኢንዱስትሪ ፓርኮች በኢትዮጵያ በአሁኑ ሰዓት ስራቸውን እየሰሩ ይገኛሉ። የተወሰኑትን እስኪ በወፍ በረር ላስቃኛችሁ። ከ12 ውስጥ የመራረጥናቸውን እነዚህ በተለይ ኢንዱስትሪ ፓርኮች ከዛ አስቀድሞ 1.1 ቢሊዮን ዶላር የውጭ ንግድ ገቢ ያስገኙ ናቸው እስካሁን ድረስ ባለው ነባራዊ ሁናቴ ማለት ነው። 12ቱም 80 ሺህ በላይ የሚሆኑ የስራ እድል የፈጠሩ ናቸው። ከ80 ሺህ በላይ የሚሆኑት የስራ እድል 85 በላይ የሚሆኑት ደግሞ ሴቶች ናቸው። በመሰረተ ልማት ሁሉም የተሟሉ ናቸው። እንደ መብራትና እንደ ውሃ ያለውን ሁሉንም መሰረተ ልማት አሟልቶ በመንግስት ደረጃው በኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር 12ቱም በመሰረተ ልማት ተሟልተው ስራቸውን እየሰሩ ይገኛሉ። ቀደም ሲል ለማስተዋወቅ እንደሞከርኩት ከ12ቱ የተወሰኑትን በወፍ በረር አሃዛዊ መረጃዎችን እስኪ ላጋራችሁ። የሐዋሳ ኢንዱስትሪ ፓርክ የመጀመሪያውና ውጤታማ እየሆነ ያለው የኢንዱስትሪ ፓርክ መካከል አንዱ ነው። 2009 ዓ.ም ወደ ስራ የገባ ሲሆን 52 የማምረቻ ሼዶች በአሁኑ ሰዓት በውስጡ ይዞ ይገኛል። 8 ቢሊዮን የኢትዮጵያ ብር የግንባታ ወጪ የተደረገበት የኢንዱስትሪ ፓርክ ነው። 22 ኩባንያዎች ደግሞ በስሩ በአሁኑ ሰዓት እየተሳተፉ ይገኛሉ። ከ27 ሺህ በላይ ለሚሆኑ ዜጎች የሐዋሳ ኢንዱስትሪ ፓርክ የስራ እድል በመፍጠር ላይ ይገኛል። ሌላው የምንመለከተው የኢንዱስትሪ ፓርክ መካከል የአዳማ ኢንዱስትሪ ፓርክ ይሆናል። በ2011 ዓ.ም ነው ወደ ስራ የገባ። 19 የማምረቻ ሼዶች በአሁኑ ሰዓት በስሩ ይገኛሉ። 3 ቢሊዮን የኢትዮጵያ ብር ገደማ ደግሞ የግንባታ ወጪ የተደረገበት ነው። 8 ኩባንያዎች በስሩ
እየተንቀሳቀሱ ይገኛሉ። የተለያዩ ምርቶችን ወደ ውጭ በመላክ ኢንፋክት ለሀገር ውስጥ ገቢም እንደዚሁ አበርክቶ እያደረጉ የሚገኘው ኢንዱስትሪ ፓርክ መካከል ይገኛል። ልክ እንደ ሐዋሳ ኢንዱስትሪ ፓርክ ሁሉ የአዳማ ኢንዱስትሪ ፓርክን በስሩ 6000 በላይ ለሚሆኑ ዜጎች የስራ ዕድል ፈጥሮ እናገኘዋለን። ሌላው የምንመለከተው የቦሌ ለሚ ኢንዱስትሪ ፓርክ ነው። በ2007 ዓ.ም በኢትዮጵያ አቆጣጠር ወደ ስራ የገባ ነው። 24 የማምረቻ ሼዶችን በስሩ አቅፎ ይዟል። 5 ቢሊዮን ብር የግንባታ ወጪ የተደረገበት ሲሆን እስካሁን 24000 በላይ ለሚሆኑ ዜጎች የስራ ዕድል በመፍጠር ላይ ይገኛል። ሌላው የኮምቦልቻ ኢንዱስትሪ ፓርክ ነው የምንመለከተው። ይህም በ2009 ዓ.ም ወደ ስራ የገባ ነው። 2 ቢሊዮን ብር የግንባታ ወጪ ተደርጎበታል። በስሩ በኮምቦልቻ ኢንዱስትሪ ፓርክ 4 ኩባንያዎች በስራ ላይ ይገኛሉ። እስካሁን ባለው ነባራዊ ሁናቴ ደግሞ 2300 በላይ ለሚሆኑ ዜጎች የስራ ዕድል በመፍጠር ላይ ይገኛል። ቀደም ሲል መግቢያ ላይ እንደነገርኳችሁ 12ቱም የኢንዱስትሪ ፓርክና በወፍ በረር ያስቃኟችሁ ሁሉም ጨርቃጨርቅና አልባሳት፣ የጫማ ምርት፣ የግንባታ ግብዓቶች እንደዚሁም የማሸጊያ ምርቶች ላይ ትኩረታቸውን አድርገው ወደ ውጭ በመላክና ለሀገር ውስጥ ገቢ ምርቶቻቸውን በማቅረብ የውጭ ምንዛሬን እያስገኙ ይገኛሉ። እነዚህ የኢንዱስትሪ ፓርኮች በአጠቃላይ ግብርና መር የሆነውን የሀገራችን ኢኮኖሚ ወደ ኢንዱስትሪ መር ለማሸጋገር ትልቅ ተስፋ የተጣለባቸው ናቸው። እያበረከቱት ካለው አስተዋጽኦ በወፍ በረር አሃዛዊ መረጃዎችን በዚህ ልክ አጋሯችሁ። እስኪ ከእንግዳችን ጋር ቆይታ እናድርግ። ዶክተር ለጊዜው አብዝቼ ነው የማመሰግነው። አብዛኞቹ አሁን በአሃዛዊ መረጃም ያቀረብኳቸው እና ከዛ በፊትም 12ቱ በአጠቃላይ ኢንዱስትሪ ፓርክ ታሪካቸው 10 ዓመት እንኳን በቅጡ የሞላ አይደለም። የቅርብ ጊዜ ትዝታችን ነው። ከዚህ አኳያ እንደ ሀገር እያስገኙት ያለው ጥቅም እንደምን ይገለጻል? በአጠቃላይ ኢንዱስትሪ ፓርኮች ኦኬ፣ እድሉ ስለሰጠኝ በቅድሚያ ማመስገን እፈልጋለሁ። እነዚህ የኢንዱስትሪ ፓርኮች እንደ ሀገር ያስገኙት ኢኮኖሚያዊ ፋይዳ ምንድን ነው ለሚለው መጀመሪያ የግል ባለሀብቶች ወደ አምራች ኢንዱስትሪ ለመሰማራት የሚፈጅባቸውን ጊዜና የኢንቨስትመንት ወይም የካፒታል ፍላጎት በእጅጉ እንዲቀንስላቸው አድርጓል። ምክንያቱም ሼዶቹ በመንግስት ካፒታል እየተገነቡ ያሉና መንግስት ገንብቶ ለኢንቨስተሮች ዝግጁ አድርጎ የሚሰጣቸው ከመሆናቸው አንጻር አንደኛ የጊዜን ቁጠባ በእጅጉ ቀንሰዋል። ሁለተኛ ለኢንዱስትሪ መስፋፋት ወይም ደግሞ ለግሉ ኢንቨስተርስ የሚያስፈልጉን የካፒታል መጠን በእጅጉ እንዲቀንስ አድርጓል። ከዚህ በተጓዳኝ እነዚህ የኢንዱስትሪ መንደሮች ለውጭ ኢንቨስተሮች ሆነ ለሀገር ውስጥ ኢንቨስተሮች ክፍት መሆናቸው ያበረከተው አንዱና ትልቁ አስተዋጽኦ ሀገራዊ ምርቱን ወይም ደግሞ ጂዲፒው ላይ ከፍተኛ የሆነ ምርታና እድገት እንዲያደርግ ኮንትሪቢዩት እንዲያደርግ ረድቷል። ከዛ በተጨማሪ አብዛኞቹ የኢንዱስትሪ ፓርኮች እንደ ፕራይመሪ ኦብጀክቲቭ ይዘው እየተንቀሳቀሱ ያሉት እንደ ቀዳሚ ግብዓት ይዘው እየተንቀሳቀሱ ያሉት ወደ ውጭ ኤክስፖርት ሊደረጉ የሚችሉ ምርቶችን ከማምረት ጋር በተገናኘ ኤክስፖርት ዘርፉን በማበረታታት ዘርፍ አገሪቱ ከፍተኛውን የውጭ ምንዛሬ እንድታገኝ እድል ፈጥሯል። ለምሳሌ አሜሪካ ለብዙ የአፍሪካ ሀገሮች ሰጠው የነበረውን አግዋ ወይም ደግሞ ከቀረጥ ነፃ የምርት ወደ አሜሪካ እንዲገቡ የሚያደርገውን እድል ተጠቃሚ እንድንሆን ስፔሻሊ በቴክስታይል ዘርፉ ከፍተኛውን አስተዋጽኦ እንዲያበረክቱ እድል ፈጥሯል ማለት ይቻላል። ከዛ በተጨማሪ በዋናነት የስራ እድል ፈጥራው ተያይዞ የሚነሳ ትልቅ ለዚህ ሴክተር ኮንትሪቢዩሽን ተደርጎ የሚወሰድ ነገር ነው። ዶክተር እንግዲህ የኢንዱስትሪ ፓርኮች ልማትን የበለጠ ውጤታማ ለማድረግ በተለይ ከተቋቋሙበት ዓላማ አኳያ ወደ ውጭ ምርቶችን በመላክ የውጭ ምንዛሬ ማምጣት የሚል ነው። ከዚህ አኳያ የሚያስገኙት የውጭ ምንዛሬና የስራ እድል ፈጠራን በማሳደግ ቀደም ሲል እርስዎም ከተቃቀሱት ጎን ለጎን ምን ይጠበቅባቸዋል? ይህን ከፍ አድርጎ በመስራት ረገድ እንግዲህ መንግስት እዚህ ዘርፍ ላይ በዋናነት በጣም ውስን የሆነውን ካፒታሉን ኢንቨስት ሲያደርግ በተጓዳኝ ሊያገኝ የሚፈልገው ጥቅሞች አሉ። ከዚህ አንጻር አብዛኞቹ የምርት ወይም ደግሞ ኢንዱስትሪዎቹ እዛ ዘርፍ ላይ ሊሰማሩ የሚገባቸው ኢንዱስትሪዎች በዋናነት ጥሬ ዕቃዎቻቸውን ከሀገር ውስጥ ግብዓት ሊጠቀሙ የሚችሉ ኢንዱስትሪዎች ቢሆኑ በረዥም ጊዜ የታለመላቸውን እቅድ ከማሳካት አንጻር የራሳቸው የሆነ አዎንታዊ አስተዋጽኦ ያደርጋሉ ተብሎ ይታሰባል። አብዛኞቹ ኢንዱስትሪዎቻችን ብዙውን ጥሬ ዕቃዎቻቸውን የሚያገኙት ከውጭ ነው። ስለዚህ ለጥሬ ዕቃዎቻቸውን ማስገባት የግድ የውጭ ምንዛሬ መፈለጋቸው አይቀርም። ስለዚህ ያን የውጭ ምንዛሬ ሊቀንስ በሚችል መንገድ ቅድሚያ ተሰጥቷቸው በሀገር ውስጥ የጥሬ ዕቃ ፍጆታ ሊጠቀሙ የሚችሉ ኢንዱስትሪዎችን ከማበረታታት አንጻር መንግስት ረዥም ርቀት ሊሄድ ይገባል የሚል አመለካከት አለኝ። ምክንያቱም አብዛኞቹ ኢንዱስትሪዎች ጥሬ ዕቃዎቻቸውን የሚፈልጉት አሁንም ከውጭ ነው።
ስለዚህ ጥሬ ዕቃዎቻቸውን ለማስገባት የውጭ ምንዛሬ መጠየቃቸው አይቀርምና የታለመውን ለኢኮኖሚ የሚያስፈልገውን ፖዚቲቭ አስተዋጽኦ በአግባቡ ኮንትሪቢዩት ያደርጉ ዘንድ የሚፈለገውን የስራ ዕድል መፍጠራቸውን ደግሞ በበለጠ አጠናክረው ይቀጥሉ ዘንድ መንግስት ትኩረት አድርጎ ሊሰራ የሚገባቸው ዘርፎች ብዬ የማስበው ኢንዱስትሪ ሼዶችን ከመገንባት ባሻገር እዛ ኢንዱስትሪ ሼድ ውስጥ ገብተው ሊሰሩ የሚገባቸው ማምረቻ ተቋማት ምን አይነት ተቋማት ናቸው የሚለውን ደግሞ የቅድሚያ ሰጥቶ ፕራዮሪታይዝ አድርጎ ቅድሚያ ሊሰጣቸው የሚገባውን በአግባቡ ማስተናገድ አለበት ብዬ አስባለሁ። ቀደም ሲል እኔ ያቀረብኳቸውና አጠቃላይ በኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር ያሉ 12 የኢንዱስትሪ ፓርኮች እንግዲህ በውጭ ባለሀብቶች የተገነቡ ናቸው። ያው መንግስት ሁሉንም መሰረተ ልማት አሟልቶ ያስገባቸው ቢሆንም በቀጣይ የሀገር ውስጥ ባለሀብቶች በዚህ ዘርፍ ተሰማርቶ እንዲገባና ምርቱም ከፍ እንዲል ይጠበቃል። ከባለሀብቶች ምንድን ነው የሚጠበቀው? ከባለሀብቶች የሚጠበቀው እንግዲህ አብዛኞቹ የኢትዮጵያ ባለሀብቶች ከኢምፖርት ኤክስፖርት ጋር በተገናኘ የንግድ ስራ የሚያከናውኑ ናቸው። ኢትዮጵያውያን ባለሀብቶች ማምረቻ ዘርፍ ውስጥ ገብተው ይሰሩ ዘንድ አንዱ የብድር አገልግሎትን በማመቻቸት ከፍተኛ የሆነ መዋለ ንዋይ የሚፈልግ ነው የማምረቻ ኢንዱስትሪው። ስለዚህ ለዛ የሚሆን የብድር አቅርቦቶችን በማመቻቸት እንዲሁም ደግሞ የታክስ እፎይታን መንግስት የአጭር ጊዜ ጠቀሜታን ወደ ጎን አድርጎ ለነገር ግን የረዥም ጊዜ ጠቀሜታዎችን ኤምፋሳይዝ ወይም ደግሞ ፎከስ በማድረግ የሀገር ውስጥ ባለሀብቶች በዛ ዘርፍ ተዋናኝ የሆኑ ዘንድ አንደኛ የፋይናንስ አቅርቦት ማድረግ፣ ሁለተኛ የግንዛቤ ፈጠራ። አብዛኛው የኢትዮጵያ ባለሀብት ከውጭ የሚሰሩ እቃዎችን በስሙ በማምረት ወደ ሀገር ውስጥ እያስገቡ የምርት ማከፋፈል ስራዎችን የሚሰሩ ናቸው። ስለዚህ በአምራች ኢንዱስትሪ ውስጥ ተሳትፈው አንድ የስራ ዕድል ሊፈጥሩ፣ ሁለተኛ ለሀገራዊ የኢኮኖሚ እድገቱ የበኩላቸውን አስተዋጽኦ ማድረግ እንዲችሉ በማበረታታት ከታክስ ኢንሰንቲቭ ጀምሮ የፋይናንስ አቅርቦትን በማመቻቸት ከውጭ ባለሀብቶች በተሻለ በተለይ ደግሞ የኢምፖርት ሳብስቲቱሽን ደግሞ ከሀገር ውስጥ የሚገቡ ከውጭ ሀገር የሚገቡ ምርቶችን በሀገር ውስጥ ማምረት የሚችሉ ተቋማትን በማበረታታት ለውጭ ገበያ ለሚቀርቡ ምርቶችን የሚያመርቱ ተቋማቶችን በማበረታታት አገሪቱ የምትፈልገውን የውጭ ምንዛሬም ከመቀነስ ወይም ደግሞ ጄኔሬት ከማድረግ አንጻር አስተዋጽኦ ሊያደርጉ የሚችሉ ተቋማትን የቅድሚያ በመስጠት መንግስት ሊሰራ ይገባል ብዬ አስባለሁ። የሀገር ውስጥ ባለሀብቶችም ከአጭር ጊዜ ጠቀሜታ ባሻገር አገራዊ አስተዋጽኦ ሊያደርጉበት በሚችሉት መስክ ውስጥ በመሰማራት የዜግነት ግዴታቸውን መወጣት ይችሉ ዘንድ አንደኛ የግንዛቤ ፈጠራ ስራዎችን መስራት፣ ሁለተኛ አስፈላጊ የሆኑ ማበረታቻዎችን መስጠት፣ ሶስተኛው አላስፈላጊ የሆኑ ቢሮክራቲክ ሀስሎችን በመቀነስ መንግስት እዚህ ዘርፍ ላይ የሀገር ውስጥ ባለሀብቶችን በዋነኛነት በሚገነቡ የኢንዱስትሪ ሼዶች ውስጥ ተጠቃሚ የሚሆኑበትን አሰራር መፍጠር አለበት ብዬ አስባለሁ። ምክንያቱም የውጭ ባለሀብቶች በዘላቂነት የኢትዮጵያን ጥቅም ያስከብራሉ ወይም ያስጠብቃሉ ተብሎ አይታሰብም። የአጭር ጊዜ ጠቀሜታ ሊኖራቸው ይችላል፣ ግን በዘላቂነት የሀገር ውስጥ ባለሀብቶች ናቸውና ሀብት በመፍጠር የስራ ዕድል በመፍጠር ኢኮኖሚው ላይ እሴት በመጨመር የቅድሚያ ሰጥተው ሊሰሩ የሚገባቸው እነሱ ስለሆኑ እነሱን ተኮር ወይም ደግሞ እነሱን መሰረት ያደረገ ስራ መሰራት አለበት ብዬ አምናለሁ። የመጨረሻ ጥያቄ ላድርገው ዶክተር፣ ሀገር በቀል የኢኮኖሚ ማሻሻያው ተግባራዊ ከተደረገ እንግዲህ ከረምረም እያለ ነው እሱ ሙሉ በሙሉ እንግዲህ ገቢራዊ በሚሆንበት ጊዜ የውጭ ገቢ ንግዶቻችን በውጭ ምንዛሬም ያለውም ክፍተት ይስተካከላል ተብሎም የሚታሰብ ነው። እሱን ለማስተካከል እንደዚህ ያሉ የኢንዱስትሪ ፓርኮች ፊት ለፊት መምጣትና ክፍተቶቻቸውን መሙላትም ከመንግስትም ከባለሀብቱም የሚጠበቅ ይመስለኛል። የግብርናውን ክፍለ ኢኮኖሚ ወደ ኢንዱስትሪ ለማሸጋገር የኢንዱስትሪ ፓርኮች የሚኖራቸው አስተዋጽኦስ እንደምን ያለ ነው? አጠር አድርገው። እንግዲህ አብዛኞቹ የእኛ ሀገር ወይም የኢትዮጵያ ኤክስፖርቶች የአግሪካልቸራል ምርቶች ናቸው። እነዚህ የእርሻ ክፍለ ኢኮኖሚ ምርቶች ምንም አይነት እሴት ሳይጨመርባቸው ከገበሬው እንደተሰበሰቡ ነው ኤክስፖርት የሚደረጉት። በተለይ ደግሞ የቡናና ሰሊጥና የቅባት እህሎችን ብናይ በዋነኛነት እነሱ ናቸው። የቆዳ ምርቶችንም ብናይ ያው በተጓዳኝ ከዛ ዘርፍ የሚመጡ ናቸውና እነዚህ ላይ እሴት በመጨመር የተሻለ የውጭ ምንዛሬ ማግኘት የሚቻልበትን መንገድ ለመፍጠር መንግስት የሀገር ውስጥ ባለሀብቶችን የሚያበረታታ በዋናነት ያው ከታክስ ከመሰብሰብ ባሻገር ወይም ደግሞ ከመሬት ሊዝ የሚገኝ ገቢን ከመሰብሰብ ባሻገር በአጭር ጊዜ እነዚህን ነገሮች መንግስት እያጣም ነገር ግን የግል ባለሀብቱ በእነዚህ ዘርፎች ውስጥ ተሳትፎ በረዥም ጊዜ ለኢኮኖሚው ሊደግፉ የሚችሉ ምርቶችን ከማምረት አንጻር ስትራቴጂዎችና ፖሊሲዎችን በመንደፍ የግል ባለሀብቱን በሚያበረታታ ዘርፍ አንደኛ
የአግሪካልቸር ምርቶች ወይም ደግሞ የእርሻ ምርቶቹ ተዋጽኦቹ እሴት እየተጨመረባቸው ኤክስፖርት የሚደረጉበትን መንገድ ማፈላለግ ያስፈልጋል። ቡና እኛ ኤክስፖርት አድርገ ነው አገር ውስጥ እንዳለ ፋርዘር ፕሮሰስ ሳይደረግ ወይም ደግሞ ተጨማሪ እሴት ሳይጨመርባቸው ኤክስፖርት ከሚደረጉ ይልቅ እዚሁ እሴት ተጨምሮባቸው በዛ ሂደት ውስጥ እሴት በመጨመር ሂደት ውስጥ የሚፈጠሩ ብዙ የስራ ዕድሎች አሉ፣ ብዙ እሴቶች አሉ ለኢኮኖሚው አስተዋጽኦ የሚያደርጉና ሁሉንም አይነት የእርሻ ምርቶች እንዳለ ፕራይመሪሊ ሮ ማቴሪያሎች ነው ኤክስፖርት ከማድረግ ባሻገር የእሴት በመጨመር የእሴት ሰንሰለቱን በማሳደግ ለኢኮኖሚው የተሻለ አስተዋጽኦ የሚያደርጉበት መንገድ መንግስት ያን ታሳቢ በማድረግ የረዥም ጊዜ ስትራቴጂክ እቅድ በመንደፍ ከዛ አንጻር ሊሰራ ይገባል። አሁን እየተሄደበት ያለው መንገድ የተሻለ ነገር ሊያገኝ የሚያስችል ሁኔታን የሚፈጠር አይደለምና ከዛ አንጻር ሊታሰብበት ይገባል የሚል አመለካከት አለኝ። በአዲስ አበባ ዩኒቨርሲቲ ፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ እዚህ ስቱዲዮአችን ተገኝተው ባነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡን በድጋሚ አብዝቼ ነው የማመሰግነው። ተመልካቾች ስም መልካም ምሽት ይሁንልዎት። አመሰግናለሁ። በጾም በጸሎት ፈጣሪን የሚያስቡበት ረመዳን ነዳ ረሕማ ምን ረቢና በፍቅር በመተሳሰብ በወንድማማችነት ብርሃን የሚሞላበት መተዛዘን ደግነት በሚነግስበት በዚህ የረህመት ወር ረመዳን ሙባረክ ወንድሜ ውጭ ሀገር ከሚገኝ ወዳጅ ዘመዶ በኢትዮ ዳይሬክት የሞባይል መተግበሪያ በቀጥታ ወደ ሂሳቦ ገቢ ሲደረግሎ ተጨማሪ 10% ጉርሻ ያገኛሉ። እንዲሁም ባንኩ አዲስ ያቀረበውን የውጭ ሐዋላ ቁጠባ ሂሳብ በመክፈት ከውጭ ሀገር የሚላክሎትን አሊያም በእጁ ያለውን የውጭ ሀገር ገንዘብ መንዝረው ሲያስቀምጡ ባንካችን ልዩ ልዩ ጥቅሞች ያበረክትሎታል። ረመዳን ሙባረክ። ሲቢኢ ኑር፣ የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢቲቪ ዜና 57 ጋር ናችሁ። ጉዳዮቻችንም ይቀጥላሉ። ቀደም ሲል የጠቅላይ ሚኒስትር ጽህፈት ቤት ለገበታ ለትውልድ ድጋፍ ላደረጉ ተቋማት ምስጋና ስለማቅረቡ ነግረናችሁ ነበረ። ጽህፈት ቤቱ ለገበታ ለትውልድ ጥሪ ተቀብላችሁ ኃላፊነት ለወሰዳችሁ ለመጪው ትውልድ የምትመጥን ኢትዮጵያን ለመገንባት የድርሻችሁን ስለተወጣችሁ እናመሰግናለንም ብሏል። ለኢትዮጵያ ቴሌቪዥን በላከው መልእክቱ ለገበታ ለትውልድ ፕሮጀክት ድጋፍ ያደረጉ የመንግስትና የግል ተቋማት ዝርዝሩን ደግሞ እንደሚከተለው አቀርበዋለሁ። የኢትዮጵያ አየር መንገድ 1.2 ቢሊዮን ብር፣ የኢትዮጵያ ንግድ ባንክ 1.2 ቢሊዮን ብር፣ ኢትዮ ቴሌኮም 1 ቢሊዮን ብር፣ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር 500 ሚሊዮን ብር፣ የግል ድርጅቶች ሰራተኛ ማህበራዊ ዋስትና አስተዳደር 500 ሚሊዮን ብር፣ የኢትዮጵያ ብሔራዊ ባንክ 500 ሚሊዮን ብር፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት 200 ሚሊዮን ብር፣ የኢትዮጵያ ልማት ባንክ 150 ሚሊዮን ብር፣ የኢትዮጵያ ኤሌክትሪክ ኃይል 100 ሚሊዮን ብር፣ እንደዚሁም ሜድሮክ ኢንቨስትመንት ግሩፕ 100 ሚሊዮን ብር ድጋፍ ያደረጉ ናቸው። ወደ ሌሎች ዘገባዎች ይሻገራለሁ። በህዳሴ ግድቡ የኢትዮጵያውያን የብርሃን ተስፋ እውን እስከሚሆን ድረስ ዲያስፖራም የኢትዮጵያ ድምፅ ሆኖ እንደሚቀጥል ተገለጸ። በግብጽ የሐሰት ትርክት አማካኝነት ኢትዮጵያ ላይ የሚደረጉ ጫናዎችን ለመከላከልና ለመመከት የዲፕሎማሲ ስራ እየተሰራ መሆኑን በአውሮፓ የሚገኙ የተለያዩ የዲያስፖራ አደረጃጀቶች አስታውቀዋል። ዘጋቢያችን ይመር አደም በጉዳዩ ዙሪያ ተከታዩን ዝርዝር አጠናቅሯል። የኢትዮጵያውያን የኤሌክትሪክ ኃይል ፍላጎትን የማሟላት የሀገር ልማትንና እድገትን እውን የማድረግ የህዳሴ ጉዞ በጉባ ሰማይ ስር 12 ዓመታትን አስቆጥሯል። የታላቁ ህዳሴ ግድብ ግንባታም አሁን የደረሰበት ስኬታማ ምዕራፍ ላይ እስከሚደርስ ከግንባታው ባሻገር ዘርፈ ብዙ ውጣ ውረዶች አልተለዩትም። በግብጽ በኩል አሁንም ድረስ ያልተቀየረ እኔ ብቻ ልጠቀም የሚል ፍትሐዊነትን ያዛባ አካሄድ በዲፕሎማሲው ረገድ የኢትዮጵያን የራስን ሀብት የመጠቀም ሉዓላዊ መብቷን ተጽዕኖ ውስጥ እስከ ማስገባት ሲደርስ በተለያዩ ጊዜያት
ሲያት ተስተውሏል። በቤልጅየምና በአውሮፓ በተለያዩ የኢትዮጵያ ኮሚኒቲ አደረጃጀቶች ውስጥ በአስተባባሪነት የሚሰሩት ትውልደ ኢትዮጵያዊው ኤፍሬም ዘውዱ በግብጽ የሐሰት ትርክት አማካኝነት በኢትዮጵያ ላይ የሚደረጉ ጫናዎችን ለመከላከል በዲያስፖራው በኩል በርካታ ስራዎች ሲሰሩ መቆየታቸውን ይናገራሉ። በግብጽ በኩል በተለይ ሙሊቶች ወቅት ላይ በጣም የማጦዝ ብዙ ሚስ ኢንፎርሜሽን ካምፔኖችን የማድረግ የተለያዩ ሚንሶችን የመጠቀምና ኢትዮጵያን ተጽዕኖ ውስጥ ለመክተት የሚደረግ ጥረት በአባይ ግድብ ላይ በህዳሴ ግድብ ዙሪያ ባሉ ውይይቶች ዙሪያ የኢትዮጵያን ደግሞ የወደፊት እቅድም ለመጎተት የሚደረጉ ሴራ ያላቸው አካሄዶች በግብጽ በኩል አሉና እነዛን ከማምከንም አንፃር እኛ እዛ ላይ የምንከተለው ስትራቴጂ ምንድነው? ኢትዮጵያውያን በሙሉ አንድ ሆነን መደገፍ አለብን ብለን ከለውጡም በፊት ስንሰራበት ነበረ። የፖለቲካ ልዩነቶቹ ተቃውሞቻችን እንዳሉ ሆኖ ከለውጡ በፊት አሁን ደግሞ መንግስትን በሚያስፈልገው እየደገፍን የህዳሴ ግድብ ደግሞ ወደ መጠናቀቁ እንዲሄድ ደግሞ አስፈላጊውን ድጋፍ እያደረግን ነው ማለት ነው። ግብጽ አሁንም አግላይ የሆነውን ፖሊሲዋን ቀጥላበት በቅርቡ በአውሮፓ ህብረት በኩል ተጽዕኖ ለመፍጠር ያደረገችውን ጥረትም ለማክሸፍ የኢትዮጵያን እውነታና ፍትሐዊ ተጠቃሚነት መርህ ለህብረቱ ማስረዳት እንደተቻለም ገልጸዋል። ግብጾች ለምሳሌ አሁን ባለፈው አውሮፓ ህብረት ጋር ሄደው በአባይ ጉዳይ ላይ እንዲሁ ተጽዕኖ ለመፍጠር ሞክረው ነበር። እኛ ደግሞ ለአውሮፓ ህብረት ያለውን ፋክት አሳውቀናል ማለት ነው። የሀብቱ ባለቤት የሪሶርሱ ባለቤት የሆነችው ኢትዮጵያን የሚገፋ ኤክስክሉዥኒስት የሆነ እኔ ብቻ አባይን ልጠቀምበት የሚል ፖሊሲ ትክክል አይደለም። ከኢንተርናሽናል ህግ አንጻርም ትክክል አይደለም። ከኢትዮጵያ ሶቨርኒቲም አንጻር ኢትዮጵያ ሶቨረን ራይት አላት፣ ሉዓላዊ መብት አላት። ሀብቷን አልምታ ዜጎቿን ተጠቃሚ የማድረግ እና ይሄን ግምት ውስጥ ማስገባት አለባችሁ ብለን ለአውሮፓ ህብረት ስናሳውቅ ነበር። በአረብ ሊግ በኩል ሲሄዱ ፋክትና እውነታውን የማሳወቅና ግብጽ እንደምትለው ኢትዮጵያ ግብጽን የመጉዳት አቋም ወይም ፍላጎት እንደሌላት ሚስ ኢንፎርሜሽን ካምፔናቸውን ዲባንክ የማድረግ ስራ እንሰራለን። ኢትዮጵያ የመልማትና የራሷን ሀብት የመጠቀም ፍላጎት እንጂ ግብጽን የሚጎዳ አጀንዳ የላትም ያሉት አቶ ኤፍሬም በቀጣይ የኢትዮጵያውያን የብርሃን ተስፋውን እስከሚሆን ድረስ የዲያስፖራ ማህበረሰቡ የትውልድ ሀገሩን ጥቅም ለማስጠበቅ የሚያደርገውን ጥረት ይቀጥላል ብለዋል። እናቶቻችን 3-4 ሰዓት እየሄዱ እንጨት የሚለቅሙበት ዘመን በ21ኛው ክፍለ ዘመን ሀብቱ እያለን ሪሶርሱ እያለን መቀጠል የለበትም። ስለዚህ ኢትዮጵያውያን እንደ ኢትዮጵያውያን ይህን አንቀበልም። ኢትዮጵያ ላይ ያለው ድህነት የውስጥ ችግሮች ቢኖርብንም ከውጭ የተጫነብን ኢምፖዝድ የሆነ ፖቨርቲ ግን አለ ነው የምንላቸው። እኛ የተጫነብን ሪሶርሳችንን እንዳንጠቀም ሀብታችንን እንዳንጠቀም ለምሳሌ አንዱ የአባይን ሪሶርስ እንዳንጠቀም እንዳናለማ በግብርናው፣ በቱሪዝሙ፣ በአሳ ልማቱ፣ በኢነርጂ ጀነሬሽኑ ኢትዮጵያ ያላትን የውሃ ሀብት በአጠቃላይ አባይን ብቻ ሳይሆን ሌሎቹን የመጠቀም እድል እንዳናገኝ ብድር የመከልከል ብድር የማከላከል ስራ ሁሉ ይሰራል በግብጽ በኩል ማለት ነው እና እነዚህ አቋሞች ትክክል አይደሉም። ኢትዮጵያ የጀመረቻቸው የማደግና የመልማት ዘርፈ ብዙ ጉዞዎቿ እንዲሳኩም የሀገር ሰላምን በመጠበቅ የውስጥ አንድነትን ማጠናከር ይገባል ተብሏል። በዚህ በአዲስ አበባ ለሶስተኛ ጊዜ የጎዳና ላይ ኢፍጣር ሊካሄድ ነው። ቅዳሜ መጋቢት 30 2015 በመስቀል አደባባይ በሚደረገው የኢፍጣር ስነ ስርዓት ከቀኑ 7 ሰዓት ጀምሮ ህዝበ ሙስሊሙ ቤቱ ለማፍጠር የሚጠቀምበትን ምግብ ይዞ በመምጣት እንዲሳተፍ ጥሪ ቀርበዋል። ኢፍጣራችን ለወገናችን በሚል መሪ ሀሳብ የሚካሄደው ይሄው የኢፍጣር ስነ ስርዓት የአብሮነትና የመተባበር መንፈስ ለመፍጠር የሚያስችል መሆኑን የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼክ ሁሴን በሽር ተናግረዋል። የተቸገሩ ወንድሞችን ማሰብና በጋራ አብሮነትን የአብሮነት እሴትን ማዳበር ማጠንከርና ማጠጠር ስለሆነ ምናልባትም ሰዎች ለብቻቸው ሲኖሩ ዛሬ ላይ ግን እኛም አለን የሚለው ሁኔታ ሲፈጠር የጋራ ህብረት መኖር ይቻላል ወደሚል መጣና አገራችን ላይ ሰላም ከመሆንም በላይ የአላህ ረህመት የመምጣት እድሉ ሰፊ ነው የሚሆነው። ሪፖርተራችን ቅድስት ማሞ እንደዘገበችው የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት በተፈጥሮና ሰው ሰራሽ ችግሮች ለተጎዱ የገንዘብና የቁሳቁስ ድጋፍ በዕለቱ እንዲደረግ ህዝበ ሙስሊሙ ይዞ እንዲመጣም ጠይቀዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ልዩ አማካሪ ኡስታዝ አቡበከር አህመድ ሙስሊሙ ህብረተሰብ የእዝነት ወርነቱን በሚያስመሰክር መልኩ ለመተዛዘን ሊሰባሰብ ይገባል ሲሉ መልእክታቸውን አስተላልፈዋል። የተሰበሩ ልቦችን መጠገን እንዲሁ የተደፉ አንገቶችን ማቅናትና ያዘኑ ልቦችን እንዲሁ የመካስ የማስተካከልና የማከም ስራን ለመስራት ዘለቄታዊ መፍትሄ እንዲመጣ በጋራ ዱዓ የምናደርግበት አብሮነታችንን የምናሳይበት ሁላችንም እንደ ኃላፊነት ሰዎች ስንባል
በመግባባት በአንድነት እንድንኖር የታዘዝን በእስልምና አስተምህሮት ወንድማማችነታችን ተጠናክሮ ሊቀጥል የሚገባበት መሪ ያለን ህዝቦች ከመሆናችን አንጻር የጾምና የረመዳን ዓላማ እዝነት ነው፣ መረዳዳት ነው፣ መቀራረብ ነው፣ መተሳሰብ ነው፣ አንዱ ለአንዱ መሆን ነውና ስለሌላው መኖር ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ በያላችሁበት እየተላለፈ የሚገኘው ኢቲቪ ዜና 57 እየተከታተላችሁ ነው የተወደዳችሁ። አሁን ደግሞ አበይት ነጥቦቹን በድጋሜ ላስታውሳችሁ። የሐዋሳ ኢንዱስትሪ ፓርክ በምርት ጥራትና ተወዳዳሪነት ውጤታማ ተግባራትን እያስመዘገበ ስለመሆኑ ተገለጸ። በዚህ በአዲስ አበባ ለሶስተኛ ጊዜ የጎዳና ላይ ኢፍጣር ሊካሄድ ነው። አሜሪካ ለዩክሬን አዲስ የ2.6 ቢሊዮን ዶላር የጦር መሳሪያ ድጋፍ ማዕቀፍን ይፋ አደረገች። ዘገባዎቻችንም ይቀጥላሉ። በኢትዮጵያ የጤና ትምህርት ተቋማትን የጥራት ደረጃ የሚመዝን የመመዘኛ ስርዓት እየተዘጋጀ ስለመሆኑ ተገለጸ። በሀገሪቱ የጤና ትምህርት ተቋማት የጥራት ደረጃ መመዘኛ ስርዓት ያልነበረ ሲሆን አሁን እየተዘጋጀ የሚገኘው ይሄው የምዘና ስርዓት የጤናውን ዘርፍ ለማሻሻልና ብቁ ባለሙያዎችን ለማፍራት ሲባል ያግዛል ሲሉ የመንግስት ዩኒቨርሲቲዎች የምክክር መድረክ ሰብሳቢ ፕሮፌሰር ጣሰው ወልደሃና ገልጸዋል። ኢንተርናሽናል ስታንዳርድ ያለው አክሬዲቴሽን ስራ መጀመር አለበት። ኢትዮጵያ ውስጥ እስካሁን አንዱም የሜዲካል ትምህርት ቤት አክሬዲት የተደረገ ኢንተርናሽናሊ አክሬዲት የተደረገ ፕሮግራም የለንም። ያን ብናደርግ ደግሞ የበለጠ የኢትዮጵያን የጤና አገልግሎት በተሻለ ሁኔታ መስጠት ይቻላል፣ ከኢትዮጵያ አልፎ ምስራቅ አፍሪካን ማዳረስ ይቻላል የሚል ዓላማ ያለው ወርክሾፕ ነው። የምዘና ስርዓቱ የጤና ትምህርት ተቋማትንና ባለሙያዎችን ብቃትና ጥራት ለመመዘን የሚያግዝ ሲሆን ከዚህ ቀደም ከሀገር ውጭ ሲሰጥ የነበረውን ይኸው የጤና ባለሙያዎች የብቃት ምዘና ማረጋገጫ በሀገር ውስጥ መስጠት የሚያስችል ስርዓት ለመዘርጋት ስምምነት ስለመደረጉ ፕሮፌሰር ጣሰው ወልደሃና አብራርተዋል። የጤና ምሩቃንን አክሬዲት የሚያደርግ ፈተና ሰጥቶ ብቃት ያላቸው መሆኑን የሚያረጋግጥ ሲስተም ለመዘርጋት ነው። በርካታ ደግሞ የእኛ የጤና ባለሙያዎች የሀገሩን ፍላጎት ሞልተው ስራ አጥ የሆኑ ሰዎችም አሉ። ስለዚህ እነዚህ ይህን ያህል ገንዘብ አውጥተን እነዚህ ምሩቃን ዝም ብለው መቅረት የለባቸውም። ወደ ውጭ ሄደው እንዲቀጠሩ መንገድ መፍጠር መቻል አለብን። ወደ ውጭ ሄደው እንዲቀጠሩ ደግሞ መረጋገጥ ይኖርበታል። የመንግስት ዩኒቨርሲቲዎች የጤናውን ዘርፍ ለማሻሻል ከጤና ሚኒስቴር ጋር በቅንጅት እየሰሩ መሆናቸውን የገለጹት የጤና ሚኒስትሯ ዶክተር ሊያ ታደሰም ግጭት በነበረባቸው አካባቢዎች ማገገሚያ ማዕከላትን በማቋቋም ድጋፍ የማድረግ ስራም በጋራ እየተሰራ እንደሚገኝም ገልጸዋል። አማራ፣ ትግራይ፣ አፋር ብቻም ሳይሆን ሌሎችም ክልሎች ላይ ቤንሻንጉል፣ ኦሮሚያ፣ ሌሎችም ላይ የሪሃቢሊቴሽን ስራ የሚፈልጉ በርካታ ስራዎች አሉ። በዚህ ሂደት እንግዲህ ዩኒቨርሲቲዎችም ሰፊ ሮል ይኖራቸዋል። ሪሃቢሊቴሽን ከማድረግ ከስልጠናም ከሜንታል ሳይኮሶሻል ሰፖርት ከብዙ አንጻር እነዚህም በስፋት በቅንጅት መሰራት ስላለባቸው ሪሶርስ ሞቢላይዝ ከማድረግ አንጻርም በዚህም ዩኒቨርሲቲዎች ፒፕል ቱ ፒፕል እና ሌሎች አጋር አካላት ከዚህ ቀደም የጀመርናቸው የትዊኒንግ ፕሮግራሞች ብዙ ውጤት አምጥተዋል። ስለዚህ አሁንም እነዚህን አጠናክረን እንደምንሄድ ተስፋ አደርጋለሁ። ከኢቲቪ ዜና 57 ጋር ናችሁ የተወደዳችሁ። የኢትዮጵያ ታምርት ሀገራዊ ንቅናቄ ፕሮጀክትን ለመደገፍ የሚያስችል የክላስተር አሰራር ተግባራዊ ሊደረግ ስለመሆኑ የኢንዱስትሪ ሚኒስቴር አስታውቋል። አምራች ኢንዱስትሪውን የማምረት አቅም ለማሳደግ በዘርፉ የሚስተዋሉ ተግዳሮቶችን ደግሞ የፌዴራል ተቋማት በቅንጅት ለመፍታት መስራት እንዳለባቸው ተጠቁሟል። ዘጋቢያችን ሀምራዊት ብርሃኑ ዝርዝሩን ይዛለች። የአምራች ኢንዱስትሪው ማደግ በኢኮኖሚ ውስጥ መዋቅራዊ ሽግግር በማምጣት ለስራ ዕድል መፈጠርና ለውጭ ምንዛሬ ግኝት ትልቅ ድርሻ እንዳለው ይገለጻል። ይሁን እንጂ ዘርፉ በሚፈለገው ደረጃ እንዳያድግ የተለያዩ ችግሮች ማነቆ መሆናቸውን በመስኩ የተሰማሩ አካላት ይገልጻሉ። በዋነኝነት እነኚህ የፋይናንስ አቅርቦት ችግር፣ ከጉምሩክ አሰራር ጋር ያለብን ችግር፣ እንዲሁም ደግሞ ከመሬት አቅርቦት፣ ከኢንፍራስትራክቸር፣ ከመብራት ጋር የተገናኙ ችግሮችን ለመፍታት በዋነኝነት ቅንጅታዊ አሰራር በጣም ወሳኝነት አለው።
የአምራች ኢንዱስትሪውን ማነቆ የሚፈቱ ዘላቂ ልማትና ተወዳዳሪነትን የሚያሳድግ እንዲሁም ለኢኮኖሚ መዋቅራዊ ሽግግሩ እንዲያግዝ ተብሎ ለ10 ዓመት የሚቆይ የኢትዮጵያ ታምርት ሀገራዊ ንቅናቄ ፕሮጀክት ወደ ስራ ገብቷል። የፕሮጀክቱን ውጤታማነት ለመደገፍ የሚያስችል የኢንዱስትሪ ሚኒስቴር ከፌዴራል ተቋማት ጋር በቅንጅት መስራት የሚችልበት የክላስተር አሰራር ተግባራዊ ሊያደርግ መሆኑን አስታውቋል። አንዱ የፋይናንስና ጉምሩክ ክለስተር ነው። ይሄ ክለስተር የምንጠብቀው ከፋይናንስ እጥረት ምክንያት በጉምሩክ ምክንያት ኢንዱስትሪዎቻችን ስራዎች እንዳይጓትት እነዚህ ችግሮች እንዲፈቱ ለማድረግ የሚመለከታቸው የፋይናንስ ተቋማት በአንድ ጠረጴዛ ላይ ሆነው መወያየት እንዲችሉ፣ ሁለተኛው የግብአትና የመሰረተ ልማት የምንለው ኢንፍራስትራክቸር የምንለው ክለስተር ኮሚቴ ነው። ሶስተኛው የኢንቨስትመንት እና የግል ባለሀብቱ ሚና ወይም ደግሞ ግል ኢንቨስትመንት ሊደግፉ የሚችሉ ተቋማት አንድ ላይ ሆነው መደራጀት የሚችሉበትና አንድ ክለስተር የተፈጠረበት ሁኔታ ነው። አራተኛው በጣም ኢምፖርታንቱ ትልቁ ክለስተር ኮሚቴ ብለን የምንለው የክህሎት እና የምርምር እና ጥናት ክለስተር ኮሚቴ ነው። በአሰራሩ ላይም የባለድርሻ አካላት ውይይት ተካሂዷል። የኢንዱስትሪ ሚኒስትር መላኩ አለበል በዚሁ ጊዜ እንዳሉት የኢትዮጵያ ታምርት ሀገራዊ ንቅናቄ በአሰራር ተደግፎና ተቋማዊ ሆኖ አምራች ኢንዱስትሪውን ውጤታማ ማድረግ የገጠመውን የኢኮኖሚ ችግር ይቀርፋል። ባለሀብቱ በራሱ ለዚህ ስራ ለዚህ ንቅናቄ ባለቤት መሆን መቻል አለበት። ባለድርሻ ተቋማት ደግሞ የዚህ ስራ ባለቤት ሆነው ማኑፋክቸሪንግ ኢንዱስትሪውን መደገፍ መቻል አለባቸው። የቆየንበትን የግብርናና ሌሎች ስራዎቻችን ላይ የምንሰራቸው ስራዎች እንደተጠበቁ ሆኖ አሁን እንደ ሀገር እየገጠመን ያለውን የኢኮኖሚ ችግር በዘላቂነት መፍታት የምንችለው ማኑፋክቸሪንግ ኢንዱስትሪ ላይ የጀመርናቸውን ስራዎች ውጤታማ በሆነ መንገድ ማስኬድ ስንችል ነው። ሚኒስትሩ አክለውም በአምራች ኢንዱስትሪው እየተስተዋሉ ያሉ ተግዳሮቶችን ለመቅረፍ ተቋማዊ ቅንጅት እንደሚያስፈልግም ተናግረዋል። ሎጂስቲክስ ሳይኖረን፣ ኤሌክትሪክ ሳይኖረን፣ ግብአት ሳይኖረን፣ መሬት ሳይኖረን፣ የሰለጠነ የሰው ኃይል ሳይኖረን፣ ፋይናንስ ሳይኖረን ማኑፋክቸሪንግ ኢንዱስትሪን ውጤታማ ማድረግ አይቻልም። እነኚህን ስራዎች ደግሞ በመንግስትና ከመንግስት ውጭ ያሉ አካላት የሚፈጽሟቸውና ተቀናጅተው ሊተገብሯቸው የሚገቡ ስራዎች ናቸው። ኢትዮጵያ ታምርት ንቅናቄ በ2014 ዓ.ም ሚያዝያ ወር ላይ ወደ ስራ መግባቱ ይታወሳል። በኢትዮጵያ የጀርመን አምባሳደር ስቴፈን ኡር ኢትዮጵያ ፈተናዎቿን ተሻግራ የጀመረቻቸውን ለውጥ ውጤታማ እንዲሆኑ ጀርመን ድጋፏን ታደርጋለች ሲሉ ገለጹ። በግጭቱ ወቅት የተፈናቀሉና ጉዳት የደረሰባቸው ዜጎችን መልሶ ለማቋቋም ሲባል ጀርመን ድጋፏን ትቀጥላለች ብለዋል አምባሳደሩ። ዘጋቢያችን ንብረት የተሆነ አነጋግሯቸዋል። ከኢቲቪ ጋር ቆይታ የነበራቸው በኢትዮጵያ የጀርመን አምባሳደር ስቴፈን ኡር ኢትዮጵያ በሰሜኑ የሀገሪቱ ክፍል ገጥሟት በነበረው ግጭት የተፈናቀሉ ዜጎችን መልሶ ለማቋቋም ጀርመን እገዛ እያደረገች ነው ብለዋል። ኢትዮጵያ ገጥሟት የነበረው ችግር በአፍሪቃም በቀሪው ዓለምም የሚያጋጥም ነው ያሉት አምባሳደሩ አሁን ተጠያቂነትን ማረጋገጥና የተጎዱ ዜጎችን የማቋቋም ስራ ትኩረት ሊሰጠው እንደሚገባም ተናግረዋል። ኢትዮጵያ ያጋጠማት ችግር በአፍሪካም በዓለምም የሚያጋጥም ነው። አሁን ከችግር ለመውጣት በጋራ መስራት አለብን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የተጀመረውን የለውጥ ሂደት እንደግፋለን። ለውጡ በምጣኔ ሀብትም በፖለቲካው ዘርፍም የተካሄደ ነው። ኢትዮጵያ በሯን ክፍት ለማድረግ ተሞክሯል። በሚያሳዝን መልኩ ጥቅምት 24 2013 የተፈጠረው ችግር የለውጡ ሂደት እንዲዘገይ አድርጎታል። በእርግጥ ይሄ የውስጥ ጉዳይ ነው፣ ጣልቃ መግባት አንፈልግም። ነገር ግን ኢትዮጵያ የተቀበለቻቸው ዓለም አቀፍ ሕጎች መጠበቅና መብቶች መከበር አለባቸው። ጦርነት ለችግር መፍትሄ ሆኖ አያውቅም። አሁን ታማኒና ዓለም አቀፍ እውቅና ባለው መልኩ ተጠያቂነት እንዲኖር እንፈልጋለን። በግጭቱ የተጎዳው ማህበረሰብ በችግር እንዲቀጣ መፍቀድ የለብንም። የልማት አጋርነታችንን ድጋሚ ማጠናከር ይኖርብናል። በጦርነቱ ከተፈናቀሉ ዜጎች በተጨማሪ በድርቅ ምክንያት ጉዳት የደረሰባቸው ዜጎችም ወደ ቀደመ ህይወታቸው እንዲመለሱ ማድረግ እንደሚገባና ጀርመንም እንደምታግዝ አምባሳደር ስቴፈን ኡር ተናግረዋል። በግጭት የተጎዱ አካባቢዎችን ድጋፍ ለማድረስ ጥሩ ስራ ሰርተናል። ይህ በድርቅ ለተጎዱ አካባቢዎችን መድገም ይኖርብናል። እዚህ ላይ ሰብአዊ ድጋፍ ከማቅረብ ባለፈ ተጎጂዎች ከችግሩ በዘላቂነት የሚወጡበትን እድል መፍጠር ያስፈልጋል። የድርቁ ተጎጂዎች እንስሳቶቻቸው ስለሞቱባቸው የስራ እድል ፈጠራና አዳዲስ የልማት አማራጮች እንዲመቻችላቸው መስራት ይጠይቃል። የኛ እገዛና ፍላጎትም ይህ
እውን እንዲሆን ነው። ኢትዮጵያ በአፍሪካ ትልቅ ኢኮኖሚ አንቀሳቃሽ ሀገር የመሆን አቅም አላት ያሉት አምባሳደሩ ይህ እውን እንዲሆን ሀገሬ ጀርመን የኢትዮጵያን መረጋጋትና ዴሞክራሲያዊነት ትደግፋለችም ብለዋል። ጀርመን አራተኛዋ ግዙፍ ኢኮኖሚ የገነባችና በንግድም ሶስተኛዋ ታላቅ ሀገር ናት። ኢትዮጵያም በአፍሪካ በህዝብ ብዛቷ ሁለተኛ ሀገር ናት። በአፍሪካ ትልቅ የኢኮኖሚ አቅምን የመገንባት አቅም አላት። ጀርመን ለኢትዮጵያ ብልጽግና አዎንታዊ ሚናዋን ለመወጣት ትሰራለች። የአፍሪካ እድገት ለአውሮፓም ጠቃሚ ተጽዕኖ አለው። ለዚህ ነው የኢትዮጵያን መረጋጋትና ዴሞክራሲያዊነት አጥብቀን የምንደግፈው። ኢትዮጵያ ወደ ሰላም የመጣችው ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን መርህ በመተግበር ነው። ይህ ደግሞ ችግሮች መፈታት ያለባቸው በተገቢው አካል ነው የሚለውን ለዓለም አስተምራለች ብለዋል። ችግሮች መፈታት ያለባቸው በተገቢው አካል ሀገራዊ፣ አህጉራዊና ዓለም አቀፋዊ በሆኑ አካላት ነው። የአፍሪካን ችግሮች በአፍሪካ የሚለው መርህም ይህ ይመስለኛል። የአውሮፓን ልምድ ብንመለከት አንድነትን በመፍጠር ብሔራዊ ጥቅምን ባስከበረ መልኩ በአውሮፓ ህብረት በኩል በርካታ ችግሮች ተፈተዋል። በሰራቸው ሰላምን የማረጋገጥ ስራዎችም ህብረቱ የሰላም የኖቤል ተሸላሚ ሆኖ ያውቃል። እውነት ለመናገር የአፍሪካ ህብረትም የሰላም የኖቤል ተሸላሚ እንዲሆን ጀርመን ፍላጎቷ ነው። የአፍሪካ አንድነት አህጉሩን ወደ ብልጽግና ይመራል። የአየር ንብረት ለውጥና የምግብ ዋስትና የመሳሰሉ ችግሮች ደግሞ አንድ አህጉር ብቻ የሚፈታቸው ባለመሆናቸው እዚህ ላይ መላው ዓለም ሊተባበር ይገባል። የጀርመንና የኢትዮጵያ ግንኙነት በሁሉም ዘርፍ እያደገ ነው ያሉት አምባሳደር ስቴፈን ኡር በሀገሪቱ የተጀመረውን ለውጥ በመደገፍ ለሁለትዮሽ ግንኙነት መጠናከር እንሰራለን ብለዋል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። ተመልሰናል። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ለ3 ቀን ይፋ የስራ ጉብኝት ቻይና ቤጂንግ ናቸው። የፈረንሳይ ፕሬዚዳንት ከቻይና አቻቸው ሺጂፒንግ ጋር ተገናኝተው እንደሚወያዩም ይጠበቃል። በሁለቱ ፕሬዚዳንቶች ውይይቶችም የሩሲያ ዩክሬን ጦርነት ቀዳሚ አጀንዳ እንደሚሆንም ተገልጧል። ፕሬዚዳንት ማክሮን ጉብኝት አውሮፓ ከቻይና ጋር ያላትን የንግድ አጋርነት ለማጠናከር ያለመ ስለመሆኑም ተገልጧል። የሩሲያ ዩክሬን ጦርነት በሰላማዊ መንገድ ለመቋጨት ቻይና ያላትን ተጽዕኖ እንድትጠቀም አሊያም አጋሯ ሩሲያን በቀጥታ እንዳትደግፍ ማክሮን ፍላጎታቸው ስለመሆኑ ተገልጿል። አሜሪካ ለዩክሬን አዲስ የ2.6 ቢሊዮን ዶላር የጦር መሳሪያ ድጋፍ ማዕቀፏን ይፋ አደረገች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የጦር ድጋፍ ማዕቀፉ በሩሲያ የተያዙ ግዛቶችን ነፃ ለማውጣት ያግዘኛል ብለዋል። ሮዛ መኮንን ትንታኔውን አጠናቅረዋለች። ከወርሃ የካቲት 2022 እንደ አውሮፓውያኑ አቆጣጠር የጀመረው የሩሲያና ዩክሬን ጦርነት በርካታ ንጹሐን ዜጎችን ቀጥፏል። በርካታ መሰረተ ልማቶችን አውድሟል። እስካሁን መላ ባልተበጀለት በዚህ ጦርነት የአሜሪካና የምዕራባውያን ሀገራት ጣልቃ ገብነት ጉዳዩን ከድጡ ወደ ማጡ እንዲሉ አድርጎታል። ጦር መሳሪያ በማስታጠቅ አሜሪካ በጠላትነት የፈረጀቻትን ጎረቤቷን ሩሲያን እንድትወጋ የተላከችው ዩክሬንም ነገሮችን ከማርገብ ይልቅ የሚደረጉ የጦር ድጋፎችን በእቅፏ መቀበሏን ቀጥላለች። የአሜሪካ መንግስት 2.6 ቢሊዮን ዶላር የሚያወጣ አዲስ የጦር መሳሪያ ድጋፍ ማዕቀፍ ለዩክሬን ጀባ ብሏል። ይህ ጦርነቱ ከተጀመረ ወዲህ ዋሽንግተን ለኪየቭ የለገሰችው የደህንነት ድጋፍ ማዕቀፍ ከ35.1 ቢሊዮን ዶላር እንዲልቅ አድርጎታል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የጦር ድጋፍ ማዕቀፉ ይፋ መሆኑን ተከትሎ ባሰፈሩት የትዊተር መልእክታቸው የአሜሪካ መንግስትና ሕዝብ ከዩክሬን ጎን በመቆሙ የተሰማቸውን ምስጋና ገልጸዋል። የአየር መከላከያ ሚሳኤሎች፣ የመድፍ ዛጎሎችና ሌሎች ወሳኝ መሳሪያዎችን እንጠብቃለንም ብለዋል በመልእክታቸው። አያይዘውም ዜሌንስኪ የተለያዩ ግዛቶቻቸውን ከሩሲያ ነፃ ለማውጣት በዝግጅት ላይ መሆናቸውን ተናግረዋል። አሜሪካ ቃል ከተገባው ገንዘብ 500 ሚሊዮን ዶላሩን የሚመጥን የጦር መሳሪያ ለዩክሬን በፍጥነት ለማድረስ ቃል ገብታለች።
ቀሪው $2.1 ቢሊዮን የአየር መቃወሚያ ስርዓት፣ ራዳር፣ ጸረ ሮኬቶችና ሌሎች የሳተላይት ጣቢያዎችን ለማቋቋም ወጪ ይደረጋሉ ተብሏል። ፔንታጎን በቅርቡ ይፋ እንዳደረገው እንደ አውሮፓውያኑ አቆጣጠር ከ2022 የካቲት ወር ጀምሮ ከ7000 በላይ የዩክሬን ወታደራዊ እዝ አባላት በአሜሪካ እርዳታ የጦር ስልጠና ማግኘታቸውን ጠቅሷል። ይህ የአሜሪካ አዲሱ የጦር ማዕቀፍ ድጋፍ ይፋ የሆነው ሩሲያ በዩክሬን ረጅም ርቀት ተወንጫፊ ሚሳኤሎችን እያስወነጨፈችና የምስራቃዊ ከተማ የሆነችውን ባኩመትን ለመያዝ ጠንካራ ጦርነት እየተካሄደ ባለበት ወቅት ነው። ይህ ብቻ አይደለም። በሩሲያ ዙሪያ አሜሪካና ምዕራባውያን ጠላት ለማስቀመጥ የሚከተሉት ፖሊሲ ወደ ስኬት የተንደረደረ በመሰለበትና ፊንላንድን ወደ ኔቶ የሰሜን ጦር ቃል ኪዳን ሀገራት መቀላቀል የሚያስችል ይሁንታ እንድታገኝ መደረጉን ተከትሎ የተወሰነ ነው። ፖለቲከኞችና የቢዝነስ ሰዎች፣ እርዳታ ድርጅት ኃላፊዎችና ሌሎች ተቋማት በአሜሪካ የቀድሞ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ መሪነት የዩክሬን መልሶ ግንባታን በተመለከተ በመከሩበት ወቅት ኔቶ ዩክሬንን ለመጠበቅ ቁርጠኝነቱ እንዳለው በዋና ጸሐፊው ጄነስ ስቶልንበርግ አማካኝነት ተመላክቷል። የዛሬው ስብሰባችን ኔቶ ለዩክሬን ድጋፍ በማድረግ ረገድ ያለውን ቁርጠኝነት የሚያሳይ ነው። አጋር አካላት ለዩክሬን የሚያደርጉትን የጦር መሳሪያ፣ ጥይቶች፣ ከባድ መሳሪያዎችና የጦር ስልጠናዎችን አጠናክረው ለመስጠት ቃል ገብተዋል። ጠንካራና ነጻ ዩክሬን መገንባቷ ለዩሮ አትላንቲክ አካባቢ መረጋጋት ያለው ጠቀሜታ ከፍተኛ እንደሆነ እናምናለን። አሜሪካ ለዩክሬን አሁን ያደረገችው አዲሱ የጦር ድጋፍ ማዕቀፍ የመጀመሪያ አይደለም። ከዚህ አስቀድማም በርካታ ቢሊዮን ዶላሮች ለዩክሬን ፈሰስ አድርጋለች። የነጩ ቤተ መንግስት ቃል አቀባይ ክሬን ጆን ፔሪ በወቅቱ ድጋፉ ዩክሬን ራሷን ለመከላከል እንደምትጠቀምበት መናገራቸው ይታወሳል። አሜሪካ ዛሬ ዩክሬን ራሷን እንድትከላከል ያላትን ቁርጠኝነት ማሳያ የሆነ የጦር ድጋፍ አድርጋለች። ድጋፉ ከ3 ቢሊዮን ዶላር በላይ ሲሆን ለተለያዩ የጦር መሳሪያዎች የሚውል ይሆናል። ይህ ሁሉ ድጋፍ ታዲያ ዩክሬንን እንዴት መቼስ እንገንባት፣ እየደረሰባት ካለው የጦርነት ድቀትስ እንዴት እናውጣት የሚል ሳይሆን የበለጠ ወደ ጦርነት ውስጥ እንድትገባ እያደረጋት መሆኑ አሜሪካንን መሰል ሀገራት ለትችት እየዳረጋቸው እንደሆነ ይገለጻል። የአሜሪካንን የአዲሱን የጦር ድጋፍ ማዕቀፍ ግን የዩክሬን ውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የአሜሪካ ድጋፍ ለመልሶ ማጥቃት አቅም ስለመሆኑ መናገራቸውን ዩሮኒውስ ዘግቧል። በመጨረሻም ሳምራዊት አበበ ያጠናቀረችውን የአየር ትንበያ ሁናቴ ተከታተሉትና እንመለሳለን። አመሰግናለሁ። በዛሬው ውሎ የነበረውን የአየር ሁኔታ ስንመለከት የበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ከቀይ ባህር፣ ከአረብ ባህር እንደዚሁም ከሰሜናዊ ህንድ ውቅያኖስ የሚገባው የእርጥበታማው የአየር ሁኔታ ተጠናክሮ ቀጥሏል። በመሆኑም በአብዛኛው የሀገሪቱ ክፍሎች ላይ ጠንካራ የደመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በነጌሌ፣ በጎሬ፣ በኮምቦልቻ፣ በጅማና በድሬዳዋ ዝናብ ተመዝግቦባቸዋል። በነገው ዕለትም የበልግ ተጠቃሚ በሆኑ የሀገሪቱ ክፍሎች ላይ ጠንካራ የደመና ሽፋን እንደሚኖራቸው የሚጠበቅ ሲሆን በምስራቅ፣ በሰሜን ምስራቅ፣ በመካከለኛ፣ በደቡብ ምዕራብ ኢትዮጵያ በደቡብ ከፍተኛ ቦታዎች እንደዚሁም በምስራቅ የሀገሪቱ ክፍሎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ይጠበቃል። በተጨማሪም በምስራቅና በደቡብ ትግራይ፣ በምስራቅ አማራ፣ በምስራቅ ኦሮሚያ፣ በደቡብ ከፍተኛ ቦታዎች እንደዚሁም በደቡብ ምዕራብ ኢትዮጵያ ከባድ መጠን ያለው ዝናብ እንደሚኖራቸው የትንበያ መረጃዎቻችን ይጠቁማሉ። በመጨረሻም በነገው ዕለት በአንዳንድ ዋና ዋና ከተሞችና የቱሪስት መዳረሻ በሆኑ የሀገሪቱ ክፍሎች ላይ የሚኖረውን የአየር ሁኔታ ስንመለከት በአዲስ አበባ፣ ሐዋሳ፣ ሐረር፣ አርባ ምንጭና አዳማ ዝናባማ፣ በጎንደር፣ ጋምቤላና አሶሳ በአመዛኙ ፀሐያማ፣ በተመሳሳይ በደብረ ብርሃን፣ ባሌ ሮቤና ሞያሌ ዝናባማ፣ በነቀምቴና በቴፒ ከፊል ደመናማ ሆነው ይውላሉ። ለዕለቱ የነበረን የአየር ትንበያ መረጃ ይህን ይመስል ነበር። መልካም ምሽት። እናመሰግናለን ሳምራዊት። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ይተላለፍ የነበረው የዛሬ ረቡዕ ምሽት ቲቪ 57 ዜናችን ይሄው ነው። ስለተከታተላችሁ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ